ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በወንድማችን እሸቱ ዙሪያ እንግዲህ እኛም ያለንን ሀሳብ አስተያየት እንሰጣለን ማለት ነው። እንግዲህ ይህ ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ያው ብዙ ወሬ ያላብዛባችሁ፣ ቀጥታ ወደ ጉዳዩ ልግባ። እንግዲህ እሸቱ መለሰ ዶንኪ ቲዩብ ታውቁታላችሁ። በጣም በወቅቱ የፈመሰ በእውነት የድንቅ ልጆችን እንዴት በጉጉት እንደምንጠብቅ የነበረ ታስታውሳላችሁ። በጣም ብዙ ታለንት ያላቸውን ህፃናትን እያቀረበ ብዙ ትልቅ ደረጃ እየደረሱም አሉ። እውነት ተሰጧቸውን በዛ በዶንኪ ቲዩብ እያቀረቡ በድንቅ ልጆች እያቀረባቸው ትልቅ ደረጃ የደረሱ ህፃናት እነ መሱድ፣ አሁን መሱድ ህፃን መሱድ ታስታውሱታላችሁ። እንግዲህ ዶንኪ ቲዩብ እሱ እሸቱ ስላቀረበው እናቱ በቃ ምስኪን በቃ በጣም ተቸግራ የነበረች እናቱ አሁን ግን በቃ ትልቅ ደረጃ ደርሷል ማለት ነው። ህፃን መሱድ ታስታውሳላችሁ። እንግዲህ ምክንያት የሆነው ዱባይ ሳይቀር ሁሉ ወስዶ አዝናንቶት ነበረ እና ብዙ በርካታ ህፃናትን እዚህ ዶንኪ ቲዩብ ላይ እየቀረቡ ያላቸውን ተሰጥኦ ያላቸውን ታለንት እያቀረቡና በጣም እየታወቁ ነበረ ማለት ነው። እንደሚታወቀው ያው ህፃን ድንቅ ልጆች እንግዲህ በጣም በተደጋጋሚ ይቀርብ ነበረ። በየሳምንቱ ነበረ በጉጉት የምንጠብቀው የነበረ እና እንግዲህ ድንቅ ልጆችም ቀረ። ከዚህ በኋላ ድንቅ ልጆች የሚባል ነገር አናቀርብም ብሎ እንግዲህ በራሱ በኦፊሻል አካውንቱ በዛው በቻናሉ በዩቲዩብ ቻናሉ በዶንኪ ቲዩብ ተናግሮ ነበረ እና እንግዲህ ከዛ ጀምሮ ነው እንግዲህ እሸቱ የሆነ እንትኑ ቻናሉ የሆነ እየቀዘቀዘ ድንቅ ልጆች ከቀረ በኋላ ይሄ ዶንኪ ቲዩብ ቀዝቀዝ ማለት ጀመረ። በጉጉት ነበር ህፃናቱን የሚያየው የነበረ ህዝቡ ማለት ነው። እና ስለዚህ አሁን ዶንኪ ቲዩብ እውነት እሸቱ መለሰ ዶንኪ ቲዩብ ክሩ እንዳለ አጠቃላይ በጣም ብዙ ነገር ሰርተዋል። ብዙ ያጠፋው ጥፋትም እንዳለ ግን ደግሞ በጣም ብዙ መልካም ነገሮችን ሰርቷል ማለት ነው። ለምሳሌ በአሜሪካ ካሊፎርኒያ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኛ ያንን ትልቅ እንግዲህ ቤተክርስቲያን መሬት ያው እግዚአብሔርም ተጨምሮበት ያው በሱም ያው ድጋፍ እንደዚህ በቻናሉ በዛ በዩቲዩብ ቻናሉ እንቅልፋቸውን አተው ብቻ የተለያዩ ሰዎችን የተለያዩ ሴሌብሪቲዎችን እየጋበዘ እዛ ላይ ብዙ ገንዘብ ተሰባስቦበታል። ብዙ ገንዘብ ወጥቶ ተሰብስቦ ያው ለቤተ ክርስቲያኑ ገቢ ሆኗል እንደሚታወቀው እና በተለያየ ጊዜ ብዙ የበጎ አድራጎት ስራዎችን የታመሙትን ሲጠይቅ እና ብዙ ያው ታስታውሳላችሁ። መቄዶንያንም ደግሞ እሱ ብቻ አይደለም። በእርግጥ መቄዶንያ ብዙ በርካታ ህዝብ የሚረዳው ድርጅት ነው። ያው ወንድማችን መስራቹ ያው እሱ መቶ ቀርቦ እና በዛ ለመስታወት አሰርቷል። የህንፃውን መስታወት ለመስታወት መግዣ ብር አሰባስቧል። በጣም ተወዳጅ ነበረ እሸቱ ማለት ነው። ብዙ ጊዜ መልካም ሲሰራ ብዙ ነገሮችን መልካም ነገር ሲሰራ ብዙ ገንዘብ ሲያዋጣ ለቤተ ክርስቲያንም መስጊድም አሰርቷል። እውነት ለመናገር ባህር ዳር ላይ አይ ቲንክ ካልተሳሳትኩኝ ባህር ዳር ላይ የሆነ መስጊድ አሰርቷል። ባህር ዳር ላይ ማለት ነው። የተለያየ የታመሙ ሰዎችን እያሳከመ ነበረ ማለት ነው። አሁን ግን አንዳንዴ ዝና ሲመጣ የሆነ በእርግጥ ከሰው ልጅ ስህተት ከብረት ዝገት አይጠፋም እንደሚባለው እሸቱ እንግዲህ እንደሚታወቀው ስፍር ቁጥር የሌለው እውነት ለመናገር ውሃ የሆነ ቤተክርስቲያን ወሎ ውስጥ ነው መሰለኝ የሆነ ወሎ ውስጥ ማለት ነው። በጣም ከሩቅ ነበረ ገዳማውያኑ ውሃ የሚያመጡት ስሪንቃ አካባቢ ይሁን የት አካባቢ ብቻ ወሎ ውስጥ ነው። በወሎ ክፍለ ሀገር ውስጥ እዛ አካባቢ የሆነ ውሃ ማለት ነው ከየት እና የት ገደል ቆፍሮ አስቆፍሮ ውሃ አስገብቶላቸው እንዴት መነኮሳያኖቹ እንዴት ደስ እንዳላቸው የትና የት መንገድ ነበረ በጀሪካን ውሃ እየቀዱ ይዘው የሚመጡት ማለት ነው ገዳማውያኑና አንድም ደግሞ እንደዚህ በተለያየ ቦታ ብቻ ብዙ ነገር ሰርቷል። እንደዚህ በጎ ስራ መልካም ስራ ማለት ነው። እንቅልፋቸውን የእውነት እዛ እንቅልፉ እየደፋው ላይ እንደዚሁ የቀጥታ ስርጭት
ብዙ ነገሮችን ሰርቷል ማለት ነው። ወንድማችን እሸቱ በርካታ መልካም ነገሮችን ሰርቷል። ነገር ግን አሁን በስተመጨረሻ እንግዲህ ዶንኪ ቲዩብ ቀዝቀዝ ማለት የጀመረው አንዳንዴ በአንዳንድ ነገር ላይ እሸቱ አይሳተፍም። አንዳንዴ ህዝቡን የሚያስቆጣ ነገር ባለፈው ለታ እንትን ብሏል። አሁን ባለፈው ይሄ ዋልድባ ሰቋር ዋልድባ ኪዳነ ምህረት አብርታን ወይ ዋልድባ ኪዳነ ምህረት ብቻ ዋልድባ ነው እንግዲህ ባለፈው ለታ በዛ ገዳም ላይ ሂዶ እያለ ቀረጻ ሲያደርግ አሁን አባቶች በጣም ነው መጀመሪያ ላይ የሆነ እረዳቸዋለሁ ብሎን ነበረ እና ግን የማይሆን ነገር ነው ሰርቶብን የሄደ ገዳማችን ላይ እንግዲህ የእግረኛው ሚዲያ ላይ አባቶች ቀርበው መጀመሪያ ላይ ያለንና በኋላ ላይ ያለን ልክ አይደለም ብለው እንግዲህ አቤቱታ አቅርበዋል ማለት ነው። እንግዲህ እሸቱን ሁሉም ሰው በቃ ሲያነሳ ሲጥለው ቪዲዮ ሲሰራበት ነበረ ማለት ነው። እንግዲህ ይቅርታ ብሏል፣ ይቅርታ ጠይቋል። ነገር ግን አንዳንዴ እኛ የሆነ ትልቅ ደረጃ ስንደርስ ዝቅ ማለትም ይመጣል። አንዳንዴ የኛ ህዝብ ደግሞ ከፍ እንዳደረገው ሁሉ ዝቅ ማድረግም ይችልበታል እውነት ለመናገር እና እሸቱ ብቻ በባለፈው በፊት እሸቱን በጣም ነበረ ህዝብ የሚወደው። አሁንም የሚወዱ ሰዎች አሉ በእርግጥ ግን አሁን ግን አንዳንዴ የሚሰራቸው ትክክል ያልሆኑ ነገሮች አሉ። በማወቅም ባለማወቅም ያው ከሰው ልጅ ስህተት ከብረት ዝገት አይጠፋምና እንግዲህ አንዳንድ እንግዲህ ህዝቡን ያስቆጣዋል አንዳንድ የሚሰራቸው ስህተቶች። አሁን እንግዲህ በቃ ዶንኪ ቲዩብ በጣም ድንቅ ልጆች በነበረበት ሰዓት እንደምታስታውሱት ወደ 70 ሰራተኛ ነበረ ድርጅቱ ለብዙ ለ70 ሰራተኞች የስራ እድል ፈጥሮ እንዲሁም ስለ ዩቲዩብ አከፋፈል ስለ ዩቲዩብ ኤዲቲንግ ሁሉ እያስተማረ ትምህርት ቤትም ከፍቶ ብር ያው ዩቲዩብን ለመክፈት ስለ ኤዲቲንግ በአንድ ቪዲዮ እንዴት አድርጎ ቫይራል እንደሚወጣ እያስተማረም ነበረ። የዩቲዩብ ስልጠናም እየሰጠ ነበረ። ታስታውሳላችሁ ባለፈው በዛ ለራሱ ብዙ ልጆችን ትልቅ ደረጃ የደረሱ አሁን ተከፋይ ዩቲዩበሮች በጣም ሆነዋል። አሁን በእርግጥ ማለት ነው ዩቲዩብ እንደ ድሮ አይደለም። ዩቲዩብ አሁን ሾርት ነገር ነው ሰው ህዝቡ ማየት የሚፈልገው እንጂ እንደዚህ ረዥም ቪዲዮ አያይም ህዝቡ። አሁን ህዝቡ እንዳለ የት ነው? ቲክቶክ ላይ ነው ያለው እንዳለ ህዝቡ። ዩቲዩብ ላይ በጣም ቅንስ ያለ ነው ማለት ነው። እና እንግዲህ ዩቲዩብ በፊት እሸቱ ወደ 70 ሰራተኞች ድርጅቱ ሲያስተዳድር የነበረ ሰራተኞች ድንቅ ልጆች ከተከፈተ በኋላ ቀነሰ። ከ70 ሰራተኞች እንግዲህ ወደ 40 41 እንግዲህ እሸቱ ከዛም በኋላ ድንቅ ልጆችን ስራውን ሲያቆም ያው በጣም በርካታ ቪዲዮ በቀን 2 ቪዲዮ ነበር የሚለቀው ማለት ነው። ድንቅ ልጆች በጣም ደስ የሚል ህዝቡም ስለሚከታተሉ በጣም ብዙ ቪዲዮ በጣም አሪፍ ነበር እና ብዙ ሰራተኞች ያው ወደ 70 ሰራተኞች ነበሩት። ድንቅ ልጆችን ካቆመ በኋላ ቀዝቀዝ አለ። እንግዲህ ሰራተኛ ቀነሰ ማለት ነው። ወደ 41 ሰራተኛ አስቀረ ማለት ነው። እንግዲህ 41 ሰራተኞች እየሰሩ እያለ እሱም ደህና ነበረ። የተለያዩ ነገሮች ያው ሲሰራ ብዙ ነገር እዛው ድርጅቱ ውስጥ ብዙ ነገር ይሰራሉ። ምገባም ይሰራ ነበር ለዶንኪ ቲዩብ ሰራተኞች ምግብ ለራሱ ቁርስ፣ ምሳ፣ እራት ራሱ በራሱ ወጪ ነበረ እዛ የሚመግባቸው። ብዙ ልጆች 2 ልጆች 3 ልጆች ያለ ባለትዳሮች የሚተዳደሩበት ትልቅ ድርጅት ነበረ። እና ለብዙ እህት ወንድሞች የስራ እድል ፈጥሮላቸው ነበረ ማለት ነው። እና ያንኛንም እንግዲህ 41ዱም እንግዲህ ወደ 31 ሰራተኞች ቀሩ። እነሱንም ቀነሱ። እንግዲህ እነኚህ 31 ሰራተኞች ደግሞ ያው ከሚከፈላቸው ደሞዝ እንግዲህ የኤዲቲንግ የካሜራ ባለሙያ በጣም ውድ ነው የሚከፈላቸው። ኤዲት የሚያደርጉት ካሜራማኖች እንደዚህ ብዙ ያው እንግዲህ እንደዚህ አይነት ድርጅት ሲሰራ ብዙ ነገር አለ። ቪዲዮ ጽድት ጥርት ያለበትና የሚስብ እንዴት አድርጎ እንደሚሰራ ያው ራሱ ስለሚያውቅ እንደዚህ ብዙ ያው ባለሙያዎችን ያለበት ድርጅት ነበረ እና ያንንም ቀነስኩኝ አለ። እንግዲህ እነኛንም ከ41ዱም 31 እነኚህ ደሞዛቸውን ቀንሰው
የተወሰነ ፐርሰንት ቀንሰው ተስማምተው አይ በቃ ችግር የለውም ደሞዛቸውን ብቀንስባቸውም ቀንሰው ችግር የለውም ብለው እንግዲህ ተስማምተው አብረው እየሰሩ እያለ እንግዲህ እነኚህን 31 ሰራተኞችንም እንዲህ ያው ለማባረር ግዳጅ ደረሰበት። ማለትም ስራው በጣም ቀዘቀዘ። ምን ደሞዝ የሚከፈለው ህንፃዎቸው ለራሱ ድንቅ ልጆች የሚቀረጹበት የነበረ ህንፃ ተስፎ ህንፃ የሚባለው ፎቅ ነበረ። ወደ ፍየል ቤት ነው ፍየል ማቆም ፍየል ተራ የሚባለው ወደ መሪ አካባቢ ማለት ነውና እዛ ነበረ አለ። የምንከፍለውም በጣም ውድ ነበረ። ፎቅ 2 ፎቆች ነበረ አፓርታማ ተከራይቶ እዛው ያው ስራውን የሚሰራ ነበር። እነሱንም ቀንሽ አሁን ያለነው አለ አንዲት ዶርም አንዲት ክላስ ውስጥ ነው አንዲት ፍሎር ውስጥ ነው ያለነው አለና ያሳዝናል። በእርግጥ በርካታ ነገሮችን የሰራ አሜሪካን ድረስ ሂዱ ለብዙ ነገሮች ለብዙዎች ያው ደርሷል። እውነት ለመናገር ብዙ መልካም ነገሮችን የሰራ ልጅ ነው። ብዙ ቤተክርስቲያንም ብዙ የታመሙት ሰዎችን ያሳከመ ለብዙ ድርጅቶችም ህፃናትን ለራሱ ዶንኪ ቲዩብ ላይ ብዙ ተሰጥኦ ያላቸውን ታስታውሳላችሁ። ህፃን ማነው ስሟ? ህፃን የሆነች ፀጉር የሌላት ህፃን ስሟ ጠፋብኝ። ዜማ የምትባለው ህፃን እንግዲህ ትምህርት ቤት እስከምጨርስ ድረስ የሆነ ትምህርት ቤት ባለት በአካባቢዋ እንድትማር እንዲሁም አንዲት ህፃንም እንደዚሁ የሚያደርገው አሁን በርካታ ጥሩ ነገሮች አሉ። ህፃናቱን ምን ያለምንም በነፃ እንዲማሩ የሆነ ትምህርት ቤት ውስጥ እዛ ዶንኪ ቲዩብ ላይ የታመሙትም የሚረዱበት ብዙ ነገር የሚያደርግ እውነት ለመናገር አሪፍ ነበር። እንግዲህ አሁን እነኚህ 31 ሰራተኞችንም የግድ እንዲሸኛቸው የሚያስገድደው ችግር ገጠመው ማለት ነው። በጣም ቀዘቀዘ ስራው፣ በጣም ወረደ እና እባካችሁ አግዙኝ በቃ ሜምበርሺፕ የሚባለው ዩቲዩብ ላይ እንደዛ እንደሆን ሆኖና አግዙኝ ብሎ ምንም ሰው አላገኘም። እውነት ለመናገር ሰው አንዳንዴ የተናደደበት ሰውም አለ። አንዳንድም ባለፈው ለራሱ አንዲት ቲክቶከር በተናገራት ጊዜ ህዝቡን የተነሳበት እሱ ላይ ልክ አይደለም፣ ትክክል ነው የተናገረው። እውነት ለመናገር የተናገረው ትክክል ነው። ምንም በሷ ላይ እንኳን የሰጠው አስተያየት ምንም የሚያስቆጣም አልነበረም። ግን ግማሹ ህዝብ እሱን የሚደግፍ አለ፣ ግማሹ ደግሞ እሱን ሁሉም ሰው ደግሞ ይወደኛል፣ ሁሉም ሰው ደግሞ ለእኔ ጥብቅና ይቆማል ማለት አይደለም። እውነት ሲናገር ግን በጣም ነው የሚያሳዝነው። አንዳንዱ ሰው ደግሞ አሁን ይሄ የሚናገረው ኮንቴንትም ሊሆን ይችላል እያሉ ደግሞ በጣም የሚያፌዙ ፌዘኞችም አሉ እውነት ለመናገር እና ግን እውነት በጣም የሚያሳዝን ነው። እንግዲህ ከዛ ያ ድርጅት እሱ ያው ድርጅቱ እነኚህ ሰራተኞች ቢቀንሳቸው ምንም ያን ያክል እሱ ብዙም እንትን አይልም። ግን ድርጅቱ እዛ ውስጥ ያሉት ሰራተኞች ግን ስራቸውን ቢቀጥሉ አሪፍ ነው። ለምን ብዙ አሁን ውድነቱ አለ፣ ስንት ችግር አለ። ስራ ተፈትቶ ደግሞ ከባድ ነውና በቻላችሁት አቅም ያው ወንድማችንንም ብታግዙት ጥሩ ነው። የምችሉ እንደዚህ አሜሪካን ሀገር ያላችሁ የተለያየ ቦታ ያላችሁ ሜምበርሺፕ መሆን የምትችሉ ያው የግድ ውጭ ሀገር ያሉ ሰዎች ናቸው። ኢትዮጵያ ላይ ያለ ሳይሆን ውጭ ሀገር ያለ ሰው ነው እንግዲህ እንትን የሚለው ይሄን የሚችለው እንግዲህ ለሰራተኞቹ ሲባል ነው እንጂ እሱ ቲክቶክ እንደዚህ ቲክቶከሮቹ አሁን ጌም እንደሚጫወቱት ጌም ቢጫወት አንዳንድ ቪዲዮም እየፖስተ ለራሱ መሆን አያቅተውም። እውነት ለመናገር ግን ትልቅ ድርጅት ብዙ ሰራተኞች ሲያስተዳድር ኑሮ አሁን እንደዚህ ባዶ ሲሆን ለህሊናውን በጣም ከባድ ነውና እንግዲህ የምትችሉ ሁላችሁም እርዱት። ጥሩ ነገር የሰራ ወንድማችን ነው። ላይቭ ላይ እንደምታዩት ለ3 ቀን አንዴ ለአሜሪካው ገዳም መሰለኝ ላይቭ እዛው ላይ እውነት በጣም ብቻ ደስ የሚል ጥሩ ነገር የሰራውን እያሰባችሁ ሁላችሁም በታግዙት ጥሩ ነው። እንግዲህ እሸቱም ደግሞ አንዳንድ ነገር የሚሳሳተውን ነገርም ማቆም አለበት። ለምን ባለፈው እውነት በጣም ነው እኔ ራሴ በፊት ልክ የሆነ ቪዲዮ ሲፖስት አብሶ ህፃናቱ እያሉ ድንቅ ልጆች እያሉ በጣም ነበር የማየው። በጣም በቃ ሁሉም ነበር በደቂቃ እኮ በ2 ቀን በ24 ሰዓት ውስጥ 1 ሚሊዮን ቪው ያገኙ ልጆች ድጋሚ ይሸለማሉ። ብቻ ደስ ይል ነበር። የመጀመሪያ ድንቅ ልጆችን አሁን እሸቱ በጣም የቀዘቀዘው ቻናሉ ድርጅቱ የቀዘቀዘው ድንቅ ልጆች ካቆሙ በኋላ ድንቅ ልጆችን ደግሞ ያው
መስራት እሱ ሳይፈልግ ቀርቶ ሳይሆን ግን ደግሞ መስራት እንደማይችል ነው የተናገረው። እና በጣም ነበረ ድንቅ ልጆችን ያቆመ ጊዜ ሰው ሁሉ ለምንድን ነው ያቆምከው እያለ እንግዲህ ብዙ ጥያቄዎች እየተዘዋወሩ ነበረ። እና ብቻ እንግዲህ ድርጅቱንም ሰራተኞቹም እንዳይበተኑ አግዙት እና አግዘው እኛም ደግሞ በተቻለን አቅም ወንድማችን ነው ብዙ ከትንሽ ነገር ተነስቶ የመጣ ነው አሁን እዚህ ደረጃ የደረሰ ወንድማችን ነው። ስለዚህ ድርጅቱ እንዳይዘጋ፣ ሰራተኞቹ እንዳይበተኑ ሁላችንም የአቅማችንን ብንተባበረው መልካም ነው ብዬ አስባለሁ። እንግዲህ እግዚአብሔር ይርዳ ወንድማችን። አመሰግናለሁ ቤተሰብ ስለተከታተላችሁኝ። በሌላ ጊዜ ደግሞ እንገናኛለን። ባይ